ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አንዳርጋቸው ጽጌ የታፋኙ ማስታወሻ ከሰንዓ የመን አየር ማረፊያ እስከ አዲስ አበባ የአፈና ሕይወት በወያኔ እጅ ከ2006 እስከ 2010 ዓ.ም ከተሰኘው መጽሐፍ ውስጥ ያገኘነውን እንዴት በሰንዓ ኤርፖርት በወያኔ እጅ እንደወደቀና በምን አይነት ሁኔታ ታፍኖ ወደ ኢትዮጵያ እንደመጣ ያተተበትን ምዕራፍ እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ነገር ሲጣመም ወሩ ግንቦት 2014 ዓ.ም እንደ ፈረንጆቹ አቆጣጠር በወቅቱ ለንደን ነበርኩ። ከአንድ ወር በኋላ በሰኔ ወር ላይ ወደ ኤርትራ መጓዝ ነበረብኝ። ሌሎችም 3 የግንቦት 7 ንቅናቄ የሥራ አስፈጻሚ ኮሚቴ አባላት በሰኔ ወር ለሥራ ኤርትራ መገኘት ነበረባቸው። የኔንና የሶስቱን የሥራ አስፈጻሚ አባላት የአየር ትኬት መግዛት የኔ ኃላፊነት ሆነ። ቲኬቱ ከዱባይ ኤርትራ የሚወስደን ነው። የምገዛው ዱባይ ከሚገኘው የኤርትራ አየር መንገድ ቢሮ ነበር። ለንደን ላይ ሆኜ ዱባይ ለሚገኘው የኤርትራ አየር መንገድ ስልክ ደወልኩ። በመልኩና በድምፁ የማውቀው ህንዳዊ ምን ልርዳዎት በማለት የስልክ ጥሪ መለሰ። ለ4 ተጓዦች ከዱባይ አስመራ ደርሶ መልስ ትኬት አስቀድመህ እንድትይዝልኝ እፈልጋለሁ። ከ2 ሳምንት በኋላ ቢሮ መጥቼ ክፍያውን እፈጽማለሁ አልኩት። ደንበኛቸው መሆኔንና ስሜንም ጨምሬ ነገርኩት። እሱም የተጓዦቹን ሙሉ ስሞች፣ መብረር የምትፈልጉበትን ዕለት፣ የፓስፖርት ቁጥርና ሌሎችም ዝርዝሮች በኢሜል ላክልኝ፣ ችግር የለውም አለኝ። የኢሜል አድራሻውንም እኔ በሰጠሁት የኢሜል አድራሻ ወዲያውኑ ላከልኝ። የተከፈተው ላፕቶፕ ኮምፒውተሬ ላይ የኢሜል አድራሻውን አየሁት። አመሰግናለሁ ብዬ ስልኩን ዘጋው። የአራታችንን ስምና ሌሎችንም ተያያዥነት የነበራቸው መረጃዎች ለጉዞ ወኪሉ ወዲያውኑ ላኩለት። የኔ የኤርትራ ጉዞ ከ3ቱ ቀደም ይላል። 3ቱ ከዱባይ የሚነሱት ከኔ ትንሽ ቀናት ዘግይቶ ስለነበር ሐምሌ ሰኔ 12 2006 ዓ.ም ከለንደን ወደ ዱባይ በረርኩ። የመጀመሪያ ስራዬ ወደ ኤርትራ አየር መንገድ መሄድ ሆነ። እንዲይዙልኝ የጠየቅኳቸውን ትኬቶች ዋጋ መክፈል ነበረብኝና ጉዞ ወኪሉ ቢሮ ያልጠበኩት ነገር ገጠመኝ። በኢሜል መልእክቴ የኔን ከዱባይ ወደ አስመራ የመብረሪያ ቀን አሳስቼ ልኬው ነበር። የተቀሩት ጓዶቼ ትኬቶች በአግባቡ ተዘጋጅቷል። ለኔ የተዘጋጀው ትኬት ወደ አስመራ ለመሄድ በፈለኩበት ቀን አልነበረም። ከአንድ ወር በኋላ ለሚደረግ ጉዞ የተዘጋጀ ነበር። ጥፋቱ የኔ ነው። የአየር መንገዱ ሰራተኛ የላኩለትን ኢሜል እዛው አሳይቶ አሳምኖኛል። ጥፋቴን አምኜ ትኬቱን ወደ አስመራ ለመሄድ በምፈልግበት ቀን እንዲቀይርልኝ ጠየቅኩት። መቀየር አልተቻለም። የአውሮፕላኑ መቀመጫዎች በሙሉ ተይዘዋል። 400 የአሜሪካን ዶላር የሚጨምር ከሆነ በአንደኛ ደረጃ ለመብረር ቦታ እንዳለ ነገረኝ። ለኤርትራ ጉዞ አዲስ አልነበርኩም። ብዙ ጊዜ ተመላልሻለሁ። ግንቦት 7 ወያኔን በመሳሪያ ጭምር መታገል አለብን ብሎ ከወሰነ ቆይቷል። ኤርትራ ይህን የግንቦት 7 ውሳኔ በተግባር ለመፈጸም የምታስችል ብቸኛዋ ሀገር መሆኗን ተገንዝቧል። ኢትዮጵያን በድንበር ከሚዋሰኑ ሀገሮች መሃል ያንዳቸው ድጋፍ ለትጥቅ ትግሉ የግድ አስፈላጊ ነበር። የድጋፉ አይነት የአደባባይ ምስጢር ነው። ታጋዮቹን የማሰልጠኛ አምባ፣ የስንቅና የትጥቅ ድጋፍ አስፈላጊ ነው። የኤርትራ መንግስት ይህንን ድጋፍ እንደሚያደርግልን ግልጽ ሆኗል። በግሌ ለምን የኤርትራ መንግስት ይህንን ድጋፍ ለማድረግ ፈቃደኛ ሆነ በሚለው ጥያቄ ላይ ብዙ አልቆዘምኩም። ለማኝ ለጋሹን አይመርጥም። የተለያዩ መንግስታት ለኢትዮጵያ ባላቸው ጠላትነት እንደኛ አይነቱን ለሀገር ተቆርቋሪ ድርጅት ለመደገፍ ፈቃደኛ አይደሉም። ኢትዮጵያ ወዳጅ ባጣችበት በዚህ የጨለማ ዘመን ድጋፍ ሊያደርግልን የፈቀደ የኤርትራ መንግስት ብቻ ነው። ብዙዎች ይህ ድጋፍ ሻዕቢያ ወያኔን በመጥላት የሚያደርገው ነው፣ ኢትዮጵያን ለመጥቀም አይደለም ይላሉ። ሌሎች ደግሞ የኤርትራን መንግስት ድጋፍ በጸጋ ተቀብሎ ወያኔን ለመዋጋት ልንጠቀምበት ይገባል ይሉ ነበር። እኔ የኋለኞቹን ሐሳብ ብቻ መጋራ ነበርኩ። ነገር ግን ከዛም በላይ የሚሻገር እምነት ነበረኝ። በዓለም ላይ እንደ ኤርትራ ከኢትዮጵያ ጋር በቋሚ ጥቅም መተሳሰር የሚችል ሌላ ሀገር አይገኝም ባይ ነኝ። በሁለቱ ሀገሮች መካከል የተፈጠረው ቅራኔ ጊዜያዊ እንጂ
ቋሚ እንደማይሆን ጽኑ እምነት ነበረኝ። ወደ ኤርትራ በተመላለስኩባቸው ወቅቶች አንድም ቀን ከጉዞ ጋር የተያያዘ ችግር ገጥሞኝ አያውቅም። ብዙ ጊዜ የኤርትራ አየር መንገድ አውሮፕላን ክፍት መቀመጫ አያጣም። አንድ ቀን ቢታጣ በማግስቱ ይገኛል። ይህ ሐቅ $400 ጭማሪ ከመክፈል በማግስቱ እድሌን እንድሞክር ገፋፋኝ። የጉዞ ወኪሉ $400 ጭማሪ መክፈል እንደከበደኝ ተመለከተ። እንደተለመደው አንድ ተሳፋሪ መቅረቱ አይቀርም፣ ነገር ሞከር አለኝ። የጉዞ ወኪሉ ቃል አበረታታኝ። በኪሴ ለሥራ ከያዝኩት $4000 የድርጅት ገንዘብ 400ን ቀንሶ አንደኛ ደረጃ ትኬት መግዛት አቅቶኝ አይደለም። የኔ የሥራ እንቅስቃሴ ምስጢር የበዛበትና በአመኔታ የሚሰራ ስለነበር እንኳን $400 ሌላም ከፍ ያለ ገንዘብ ባጠፋ ከህሊናዬ በስተቀር ጠያቂ አልነበረኝም። ህሊናዬ ግን የድርጅት ገንዘብ ማባከን መስሎ ተሰማው። ዱባይ ላይም ሌላ ያልጨረስኩት ሥራ ነበረኝ። የሶስቱን ተጓዦች የትኬት ሂሳብ ብቻ ከፈልኩ። ነገም መለሳለሁ ብዬ የጉዞ ወኪሉን ተሰናበትኩ። በነጋታው ወደ ጉዞ ወኪሉ ቢሮ ተመለስኩ። ወኪሉ አልቀናውም። አሁንም የኢኮኖሚ ደረጃ ትኬት አልተገኘም። ከብዙ ማመንታት በኋላ እንደፈረደብኝ ያንኑ የአንደኛ ደረጃ ትኬት ለመግዛት ወሰንኩ። እሱም ተሽጦ ጠበቀኝ። የሚቀጥሉት ቀናት በረራዎቹ በሙሉ ምንም ክፍት ቦታ የላቸውም። የሶስቱ የሥራ አስፈጻሚዎች ወደ ኤርትራ የመምጫ ጊዜ በጣም ተቃርቧል። እነሱ የሚመጡት ለጥቂት ቀናት ነው። የተጣበበ ፕሮግራም ነበራቸው። ከነሱ ቀደም ብዬ በመሄድ በቅድመ ዝግጅትነት መሰራት የሚገባቸው አጣዳፊ ሥራዎች ነበሩብኝ። ሌላ አማራጭ መጓጓዣ ለመፈለግ ተገደድኩ። በወቅቱ ወደ ኤርትራ የሚበሩ አየር መንገዶች የግብፅና የየመን አየር መንገዶች ብቻ ነበሩ። የግብፅ አየር መንገድ ካይሮ ላይ ብዙ ሰዓት ቆይቶ አስመራ የሚገባው ሲነጋጋ ነው። በዚህ አየር መንገድ መጓዝ አንድ ሙሉ ቀን የሚያባክንብኝ ሆነ። በዚህ ላይም በግብፅ አየር መንገድ ተጉዤ በውድቅት አስመራ በገባሁ ቁጥር ብለናይና ቤተሰቡን ከእንቅልፋቸው መቀስቀስ የሚከብደኝ ጉዳይ ሆኗል። ብለናይ የሻዕቢያ ታጋይ ነው። በዕድሜ ገፋ፣ በትግሉ ወቅት ግራግሩን በጥይት ተመቶ የሚያነክስ የብዙ ልጆች አባት አረጋዊ ነው። አየር ማረፊያ እየመጣ እንዲቀበለኝ የተመደበልኝ ሰው ነበር። የየመን አየር መንገድ ግን የሚገባው ከምሽቱ 2 ሰዓት ስለነበር አንድ ቀን ያድንልኛል። ብለናይም አላስቸገረኝም። የደህንነት አደጋ እንዳለው ውቃቤ እየነገረኝ የየመን አውሮፕላንን መረጥኩኝ። ከዚያ ቀደም አንድ ጊዜ ተጉዤበታለሁ። ይሄ ተሞክሬ የመን አየር መንገድን እንድመርጥ አደፋፍሮኛል። ሰኔና ሰኞ የየመን አየር መንገድ ትኬት ከቆረጥኩ በኋላ ነገሩ አላምራለኝ። በየመን በኩል ለማለፍ መወሰኔ ምቾት አልሰጠኝም። ሰውነቴን ቀፈፈው። በዚህ ምክንያት ነበር ለየማነ ገብረአብ ለፕሬዝዳንት ኢሳያስ የፖለቲካ አማካሪ ስልክ የደወልኩት። የኤርትራ አየር መንገድ ክፍት ቦታ እንደሌለውና ጉዞዬን በየመን በኩል ለማድረግ እንደተገደድኩ ነገርኩት። የየማነ ምላሽ እንዴት ሆኖ ፓስፖርት ላይ የተጻፈውን ስምህን የእንግሊዘኛ ፊደሎቹን አንብብልኝ ሆነ። ይህን ስሰማ በትዕዛዝ የኤርትራ አየር መንገድ ቦታ እንዲያገኝልኝ ለማድረግ እንደወሰነ ገባኝ። የደወልኩት በየመን በኩል መጓዝ አደጋ ይኖረው እንደሆነ ልጠይቅህ ነው። ትንሽ ስላሳሰበኝ ነው። ችግር ይኖረዋል ካልክ የገዛሁትን ትኬት ተሰርዘዋለሁ አልኩት። እሱም ትንሽ አሰብ አደረገና ችግር የሚኖረው አይመስለኝም አለኝ። እንደሱ ከሆነ ለማንኛውም ከሰንዓ አየር ማረፊያ እስክለቅ ድረስ አብሮ የሚቆየኝ የኤርትራ ኤምባሲ ሰው ኤርፖርት እንዲያገኘኝ አድርግልኝ አልኩት። ስልኩን ከዘጋሁ ከደቂቃ በኋላ የማነ ደወለ። የየማነ አምባሳደር ኤርፖርት እንደሚመጣና ከሰንዓ እስከምወጣ ከኔ ጋር እንደሚቆይ ነገረኝ። ከጥቂት ሰዓታት በኋላ አልማክቱም ዱባይ ዓለም አቀፍ አየር ማረፊያ ደረስኩ። በየመን አየር መንገድ ደንበኞች ማስተናገጃ ስፍራ የተሰበሰበው አበሻ ብቻ ነበር። የኢትዮጵያ አበሻ፣ የኤርትራ አበሻ። አብዛኛው ተሳፋሪ የደላው እንዳልሆነ ከፊቱ ያስታውቃል። ትንሽ ገንዘብ ለማዳን በአንዲት ጠባብ ክፍል እስከ 10 ሆነው የሚያድሩ፣ ለምግብ ገንዘብ እንዳያወጡ ከየሀገራቸው በሶ ይዘው መጥተው እየበጠበጡ የዱባይ ቆይታቸውን የሚያሳልፉ፣ በሳንቲሞች የረከሰ ሸቀጥ ፍለጋ በዱባይ ፀሐይ ከሱቅ ሱቅ ሲንከራተቱ የከረሙ የደሃ ነጋዴዎች ፊት ይታየኛል። የአብዛኞቹ ተሳፋሪዎች አይን አየር መንገዱ ከፈቀደላቸው የጭነት መጠን በላይ የገዙትን የሸቀጥ ሸክም የሚያግዛቸው ሰው ፍለጋ ይንከራተታል። ቁና ትንፋሻቸው ደረታቸውን ይንጠዋል። ለመመልከት ለደፈረ በተለያዩ ቦርሳዎችና ሻንጣዎች የቋጠሯቸው ሸቀጦች ከተፈቀደው ክብደት በላይ ይሆንብን ይሆን በሚል የጋራ ጭንቀት
ሁሉም እንደተጠመዱ ለመረዳት አይከብድም። የተሳፋሪዎቹ ምስኪን ገጽታ ግን የጉዞዬን አደገኝነት አላስረሳኝም። ከነዚህ ምስኪን ከሚመስሉና ከሌሎች ጥቂት የደላቸው አበሻ ተሳፋሪዎች መሃል ስንቶቹ የወያኔ ደህንነት አባላት ይሆኑ? ስንቶቹ ከወያኔ ደህንነት አባላት ጋር በዘር በደምና በጥቅም የተዛመዱ ይሆኑ? ስንቶቹ ማን እንደሆንኩ ያውቁ ይሆን? ከነዚህ መካከል አንድ ሰው ወያኔዎቹ ያጡ ይሆን? ስልኩን አንስቶ አንዳርጋቸው በየመን አየር መንገድ እየበረረ ነው ብሎ የሚነግራቸው? እነዚህንና ሌሎችንም ጥያቄዎች ማንሳት ያልቀረም። ይህ ሊሆን እንደሚችል የተረዳሁት ከራሴ ተሞክሮ ነበር። የኤርትራ ተቃዋሚዎችን በተመለከተ ተመሳሳይ መረጃ የሚያቀብሉኝ በበርካታ የተለያዩ አፍሪካ ሀገራት የሚኖሩ የግንቦት 7 አባላት ነበሩን። ይህን መረጃ የሚሰጡኝ ከሻዕቢያ መሪዎች ጋር ባለኝ ግንኙነት መረጃው ይጠቅመኝ እንደሆን በማሰብ ነው። ዝርዝር መረጃ ነበር የሚደርሰኝ። እገሌ የሚባል ቀንደኛ የኤርትራ ተቃዋሚ በዚህ ኤርፖርት በዚህ ሀገረ ፓስፖርት እየተንቀሳቀሰ ነው፣ ለሻዕቢያ ሰዎች ንገራቸው ይሉኝ ነበር። መረጃውን ለሻዕቢያ አሳልፌ አላውቅም። ሻዕቢያ እንደ ወያኔ በውጭ ያሉ ተቃዋሚዎች የሚያሳስቡት እንዳልሆነ አውቃለሁ። መረጃውን ችላም ብለውም ለዚሁ ነበር። ይህ ጉዳይ ግን ያስተማረኝ ነገር አለ። የግንቦት 7 አባላት የሚሰሩትን ሥራ በተመሳሳይ ለወያኔ የሚሰሩ ሰዎች ሊኖሩ እንደሚችሉ ትምህርት አግኝቼበታለሁ። በእንዲህ የተመሰቃቀለ ስሜትና ሁኔታ እጅግ ባረጀው ንጽህና በጎደለው ግማታም ኤርባስ 350 የበረራ ቁጥር 516 የየመን አየር መንገድ ላይ ተሳፈርኩ። አውሮፕላኑ ከዱባይ ከሰዓት በኋላ ተነሳ። ዕለቱ ሰኞ ሰኔ 16 2006 ዓ.ም ነበር። የሀገሬ ሰው ሰኔና ሰኞ ሲገጣጠሙ ችግር ይመጣል እንደሚል አውቃለሁ። እኔ ግን ሰኔና ሰኞ መጋጠማቸውን ልብ አላልኩም። ልብ ብዬስ ቢሆን ለአባባሉ ትርጉም ሰጥቼ በየመን በኩል የመጓዝ ዕቅዴን እሰርዘው ይሆን እንጃ። ሆኖም ወደ ሰነአ ጉዞዬን ጀመርኩ። የመናዊው ይሁዳ። ከጥቂት ሰዓታት በረራ በኋላ ከዱባይ የተነሳው አውሮፕላን ሰነአ ዓለም አቀፍ አየር ማረፊያ ደረሰ። ሁሉም ተሳፋሪ ወረደ። ጥቂቱ ተሳፋሪ እዛው ሰነአ ቀሪ ነው። አብዛኛው ወደ አዲስ አበባና አስመራ ሄያጅ ነው። ሁላችንንም ከአውሮፕላኑ በር ተቀብሎ ወደ መስተናገጃ ቦታ የሚወስደን አውቶቡስ ተዘጋጅቷል። እኔም እንደ ሌሎቹ ተሳፋሪዎች በዚህ አውቶቡስ ላይ ተጫንኩኝ። አውቶቡሱ ብዙ ርቀት አልሄደም። ከአንዱ ሕንፃ ፊት ቆመ። ተሳፋሪዎቹን ተከትዬ እኔም ከአውቶቡሱ ወረድኩኝ። እነሱን ተከትዬ ወደ ሕንፃው ተጓዝኩኝ። ለመጀመሪያ ጊዜ ከዚህ ጉዞ ጋር የተያያዘው ስጋቴ እውን ሊሆን እንደሚችል ፍንጭ አየሁ። ሰውየው ሰማያዊ ኮትና ሱሪ ሙሉ ልብስ ለብሷል። ጉንጩን በጫት ወጥሯል። በመንገደኞች መሃል እያለፈ በቀጥታ ወደ እኔ መጣ። ልክ እንደሚያውቀኝ ሰው ሰላምታ ሰጠኝ። ትከሻዬን ይዞ ጉንጬ ላይ ሳመኝ። ሌላ ምንም አላደረገም። የጣሊያን የማፊያ የወንበዴ አለቆች የሚገሉትን ሰው ጉንጩን ስመው ይሸኙታል። ይሁዳም ክርስቶስን በ30 ሽልንግ ሽጦ ለክርስቶስ አሳዳጆች የጠቆማቸው ጉንጩ ላይ ስሞት ነው። ኃጢአቴ ብዙ መሆኑን ስለማወቅ በአእምሮዬ በተከሰተው የይሁዳና የክርስቶስ ታሪክ ፈገግ አልኩኝ። በምንም ነገር ላይ ስለ ራሱ ሳያላግጥ የማያልፍ ሕሊና ያለኝ ሰው ነኝ። ይኸው ሕሊናዬ ብለሽ ብለሽ ራስሽን ከክርስቶስ ለማመሳሰል ቃጣሽ በማለት ተሳለቀብኝ። ለዚህ ነገር ፈገግ አልኩኝ። ያቺ ፈገግታ ለሰኮንድ የመቆየት ዕድል አልነበራትም። ፈገግታውን በጫረው አእምሮዬ ውስጥ የሚጮኸው የአደጋ ደውል ብቻ ሆነ። በማላውቀው የመናዊ ጉንጬ ላይ መሳሜ ሌላ ትርጉም የለውም። ለከፍተኛ አደጋ እንደተጋለጥኩ ገባኝ። ያሰፈሰፈው አደጋ ለመከላከል ምንም ማድረግ አልቻልኩም። የኤርትራው አምባሳደር በተሰጠው መመሪያ መሰረት እዛው አየር ማረፊያ ተገኝቶ ዲፕሎማሲያዊ ተጽዕኖ ሊያደርግ ይችል ይሆናል የሚል ቀጭን ተስፋ ላይ ተንጠለጠልኩ። የገባንበት ትልቅ አዳራሽ መንገደኞችን እንደ ፍላጎታቸው የማስተናገጃ ስፍራ ነበር። የመን የሚቀሩት ተሳፋሪዎች ፓስፖርት እያሳዩ ከአዳራሹ እየወጡ ይሄዳሉ። ወደ ኢትዮጵያ የሚሄዱትም አንድ አውቶቡስ መጥቶ ወደ ሌላ መጠበቂያ ክፍል ይዟቸው ሄደ። ከጥቂት ጊዜ በኋላ ወደ አስመራ የምንበረው መንገደኞች ወደ ሌላ መጠበቂያ ክፍል የሚወስድ አውቶቡስ መጣ። በመጀመሪያው ዙር አውቶቡሱ የቻለውን ሞልቶ ሄደ። ሌላ አውቶቡስ ይሁን ያው የመጀመሪያው አላውቅም፣ መስተንግዶ ክፍሉ ደጃፍ መጥቶ ተገተረ። ወደ ኋላ መቅረት ጥሩ ስላልመሰለኝ እኔም አዳራሹ በራፍ ላይ ከቆሙት መሃል ሆንኩኝ። ያው ሰማያዊ ሙሉ ልብስ ለባሹና ባለጫቱ ሰውዬ ከሁሉ አስቀድሞ ወደ አውቶቡሱ እንድገባ መንገዱን ክፍት አደረገልኝ። ከኋላዬ ግን ሌሎች ተሳፋሪዎች እንዳይከተሉኝ የአዳራሹን የመስታወት በር በፍጥነት የመኖቹ ሲዘጉባቸው አየሁ።
ብቻዬን አውቶቡስ ውስጥ ገባሁ። አውቶቡሱ ተንቀሳቀሰ። አሁን ሁሉም ነገር ግልጽ ሆኖልኛል። አውቶቡስ ውስጥ እንደገባው ፓስፖርቴን፣ ሞባይል ስልኬን፣ የኪስ ገንዘብ መያዣ ቦርሳዬን ያው ጉንጩ በጫት የተነፈው ሰውዬ አምጣለኝ። ሰጠሁት። ከቦርሳዬ ውስጥ ክሬዲት ካርዶቼንና መንጃ ፈቃዴን እያወጣ ወሰደ። ብዙም ርቀት አልተጓዝንም። አውቶቡሱ ወደ ቀኝ ዞሮ አንድ ወደፊት መሄጃ የሌለው ሙት መንገድ ውስጥ ገብቶ ቆመ። ውረድ ተባልኩ። ሌሎች የደህንነት ሰዎች ይመስሉኛል። ከኔና ከባለጫታሙ ሰውዬ ጋር አብረው ወረዱ። ወደ አንድ ግቢ ውስጥ ገባን። በግቢው ውስጥ አንድ መካከለኛ ዛኒጋባ ቤት ይታያል። ግቢው የመደበኛ ወታደር ልብስ በለበሱና ታጣፊ ክላሽ በያዙ ወታደሮች ይጠበቃል። አንድ ክፍል ውስጥ ገባን። የገባንበት ክፍል ዙሪያው የስፖንጅ ፍራሽ ተነጥፎበታል። ሁለት ሰዎች እነዚያ ስፖንጅ ፍራሾች ላይ ተቀምጠው ጫት ይበላሉ። ሁለቱም ባህላዊ የየመን ልብስ ለብሰዋል። በቀኝ ጎናቸው ሽጉጥ፣ በግራ ጎናቸው አፋሮች ጊሌ ያሉ የሚጠሩትን ሴንጢ ወይም አጭር ጎራዴ የመሰለ ነገር ታጥቀዋል። ወቅቱ የዓለም እግር ኳስ ዋንጫ ውድድር የሚካሄድበት ነው። ፍራሹ ላይ የተቀመጡት ሰዎች ከፊት ለፊታቸው በተገተረው ትልቅ ጠፍጣፋ ቲቪ ላይ የሁለት ሀገሮች ግጥሚያ እያዩ ነው። ግን የሚያዩት እንደ ነገሩ ይመስላል። ነገረ ስራቸው፣ ውፍረታቸውና መድበልበላቸው ኳስ ይመስላል። ይሁን እንጂ ኳስ ባለፈበት ያለፉ አይመስልም። የገባነውን ሰዎች ቀና ብለው ተመልክተው ጫት ቅንጠሳቸውን ቀጠሉ። ሰማያዊ ልብስ ለባሹ ለኔና ለራሱ ሁለት ወንበሮች ከሌላ ክፍል አስመጣ። ሁለታችንም ቁጭ ካልን በኋላ ይኸው ሰውዬ በእጄ የያዝኩትን ሻንጣና የኮምፒውተር ቦርሳ ከፍቶ መበርበር ጀመረ። ሁሉንም ከበረበረ በኋላ እያንዳንዱን ዕቃ ዝርዝር በወረቀት መዝግቦ መልሶ ቦርሳው ውስጥ ከተተው። ቀደም ብሎ የነበረውን የገንዘብ መያዣ ቦርሳዬንም ከፍቶ ገንዘቡን ቆጥሮ ከነቦርሳው መልሶ አስረከበኝ። ክሬዲት ካርዱን፣ መንጃ ፈቃዱንና ፓስፖርቱን ግን አልመለሰም። 4000 የአሜሪካን ዶላርና ጥቂት የእንግሊዝና የዱባይ ገንዘቦች ቦርሳዬ ውስጥ አለ። ክሬዲት ካርዶቼንና መንጃ ፈቃዱን ሳይመልስ ገንዘቡን ግን ለምን እንደመለሰ አልገባኝም። ይህን ካደረገ በኋላ በምልክት እዛው እንድጠብቀው ነገረኝ። ሁለቱንም ጫት ቃሚዎች አናገረም። ሰውየው ሲያናግራቸው ከጫት መቃም ስራቸው ወጥተው አንዴ እሱን አንዴ እኔን ሲያዩዋዩኋቸው ስለኔ እየነገራቸው እንደሆነ ገብቶኛል። ከዚህ በኋላ ሰማያዊ ሱፍ ለባሹ አጅበውት ከመጡት ሰዎች ጋር ተያይዞ ውልቅ አለ። ከዛ በኋላ አላየሁትም። ከሰማያዊ ሱፍ ለባሹ ሰውዬ በስተቀር አንዳቸውም እንግሊዘኛ መናገር አይችሉም። እሱም ቢሆን በጣም ተራ ነገሮች ከመናገር ያለፈ ችሎታ አልነበረውም። ለማቀርባቸው ጥያቄዎች መልስ የሚሰጥ አላገኘሁም። በተወሰነ ደረጃ አደጋው የጠበቅኩት ስለነበር መሰለኝ ብዙም አልደነገጥኩም። ሁለት ጫት ቃሚዎች እዛው ስፖንጅ ፍራሻቸው ላይ ተቀምጠው ጫታቸውን በላዩ አፋቸው ውስጥ ይጠቀጥቃሉ። በክፍሉ ውስጥ እንዳለሁ የረሱኝ መሰለኝ። ቤቱን፣ ጣራ ግድግዳውን፣ ወለሉን፣ ዙሪያውን የተነጠፉትን ያረጁና የቆሸሹ ስፖንጅ ፍራሾች፣ ቴሌቪዥኑን መቃኘት ያዝኩኝ። የማያቸው ነገሮች ያስገርሙኝ ጀመረ። ሰነአ አየር ማረፊያ የሚሰሩ ሰራተኞች በሙሉ አፋቸው በጫት የተሞላና ከንፈራቸውና ምላሳቸው አረንጓዴ መሆኑ በጣም አስገረመኝ። አብረውኝ የመጡት ሰዎች ፍራሽ ላይ ተቀምጠው ጫት ለሚበሉት ሰዎች አስረክበውኝ ከሄዱ ሰዓታት አልፈዋል። ቲቪ ላይ ይታይ የነበረው አንድ የእግር ኳስ ግጥሚያ አብቅቶ ሌላ ግጥሚያ ጀምሯል። የጨዋታው ትንተና የሚተላለፈው በአረብኛ ቢሆንም አንዱ ተጋጣሚ ብራዚል እንደሆነ በተጫዋቾቹ ማሊያ መለየት ችያለሁ። የኳስ ነገር አይሆንልኝምና ይህን የብራዚልና የሌላ አንድ አገር ግጥሚያ በጥሞና መመልከት ጀመርኩኝ። የእግር ኳስ ጨዋታው እንደተጀመረ የሁለቱ ሰዎች ራት መጣ። እንደ ኳስ ጠቅልለው ጉንጫቸው ውስጥ ያስቀመጡትን አንዳች የሚያክል የጫት ኳስ በጣታቸው እያወጡ በፕላስቲክ ኪሶች ውስጥ አስቀመጡት። እጃቸውን እዛው ቁጭ ባሉበት በጣሳ ተቀምጦ በነበረ ውሃ አበሳበስ አደረጉት። ከመጣላቸው ምግብ መሃል ፒታ የሚባለውን ቂጣና በርካታ ቅቅል እንቁላሎች ከፊታቸው ከሚታየው ቆሻሻ ወለል ላይ አንድ ጨርቅ ጣል አድርገው ደረደሩ። ከምግብ ሰንዱቅ ውስጥ ሩዝና ሰላጣ ነገር ይታያል። አብሬያቸው እንድመገብ ተፈደለ በማለት ግብዣ ቀረቡልኝ። ሱዳን ተሰዶ ተፈደለን የማያውቅ የለምና ለግብዣቸው ራሴንና እጆቼን በትህትና በማንቀሳቀስ አይ ይብቃኝ የሚል ምላሽ ሰጠው። ምግብ ከቀመስኩ 24 ሰዓት ሆኖኛል። ከአንድ ቀን በፊት እራት እንደበላሁ ነው። እንደዛ ጣታቸውን አፋቸው ውስጥ እየጨመሩ ጫት ሲያወጡ ካየኋቸው ሰዎች ጋር ጣቴን አንድ ሳህን ውስጥ እየጨመርኩ መብላት ፈጽሞ የማይታሰብ ነው።
ቢያግደረድሩኝም እንደማልበላ ባውቅም ምንም ሳያግደረድሩኝ እነሱ ምግብ መብላቱን መያያዛቸው አስገረመኝ። የሀገሬ ሰዎች ለማስመሰልም ቢሆን አረባ ከትንሽ ቅመስ ሳይሉ እንደማይበሉ ስላሰብኩ ነው የተገረምኩት። በልተው ሲጨርሱ ያካፋቸው ያወጡትን የጫትን ክብል ካስቀመጡበት የላስቲክ ኪስ እያወጡ ወደ አፋቸው ዶሉት። መመገብ መጨረሳቸውን አይቼ እኔም ሽንት መሽናት እንደምፈልግ በምልክት አስረዳኋቸው። አንዱ ከተቀመጠበት ተነስቶ ሽንት ቤቱን አሳየኝ። ወደ ሽንት ቤት ሲሄድ በተከፈተው በር የማየው ነገር እውነትም ችግሬ ከባድ መሆኑን የበለጠ አስረዳኝ። ታጣፊ ክላሽን የያዙ በርካታ ሰዎች በራፉ ላይ ቆመው ሲጃራቸውን ያጨሳሉ። በአውቶቡስ ሲያመጡኝ እነዚህ ወታደሮች እዛ ግቢ ውስጥ አልነበሩም። በእኔ የተነሳ የመጡ መሆናቸው ገባኝ። ሰነአ ዓለም አቀፍ አየር ማረፊያ እንደዚህ አይነት ቆሻሻ ክፍል ውስጥ ተቀምጠው ጫት የሚቅሙ ስልጣን ያላቸው የሚመስሉ ሰዎች ማየቴ በጣም ገርሞኛል። ሽንት ቤቱን ስመለከት አግራሞቴ የበለጠ ጨመረ። ሰዎች ውሃ በጣሳ ከአንድ አሮጌ በርሜል እየቀዱ እንዲጠቀሙ ተዘጋጅቷል። ሽንት ቤቱ ተሰባብሯል። ሰውን ለበሽታ የሚዳርግ የግማት ሽታ አለው። የመኖች እንደዚህ ቆሻሻና ኋላ ቀር ሰዎች ይሆናሉ ብዬ አስቤ አላውቅም። በሁሉ ነገር የመን ከኢትዮጵያ የተሻለ ሀገር ይመስለኝ ነበር። በቦሌ አየር ማረፊያ ውስጥ እንዲህ አይነት የገማ ነገር ሊኖር እንደማይችል አሰብኩ። እንዳው በጥቅሉ አረኛው ህዝብ ይግደለኝ፣ እነዚህ ሰዎች አይደሉም አልኩኝ። በዚህ አባባሌ ግን ፈገግ ማለት ያልቀረም። የታፈንኩት ከኛ ህዝብ መካከል ሊገሉኝ ለሚፈልጉ ሰዎች ተላልፌ ለመሰጠት መሆኑን አስቤ ነበር ፈገግ ያልኩት። ከሽንት ቤት እንደተመለስኩ ሶስተኛ ሰው ተቀላቀለን። የሁሉም አለቃ ይመስላል። ትንሽም እንግሊዘኛ ይችላል። ልብሱም ከሁሉም የጸዳ ነጭና ውድ ጀለቢያ ነው። ሙስሊም ነህ ወይ ብሎ ጠየቀኝ። እንዳልሆንኩ ነገርኩት። በሆን ኖሮ ምን ሊለኝ እንደፈለገ አላውቅም። በዛው በተሰባበረ እንግሊዘኛው ኢትዮጵያ ውስጥ በጣም የማይወዱኝ ሰዎች እንዳሉ ነገረኝ። ይህ ለኔ አዲስ ዜና አልነበረም። እሱ ሳይመጣ አስቀድሜ በኔ መታፈን ውስጥ እጃቸው ሊኖርበት ስለሚችሉ ሰዎችና የመኖችም ለምን እንደተባበሯቸው ሳወጣ ሳወርድ ነበር። ከሁሉ አስቀድሞ አፈናው ብዙ ዶላር የወጣበት እንደሆነ ገምቻለሁ። የመኖች በሙስና እጅግ የተጨማለቁና ያለ ገንዘብ ምንም እንደማይሰሩ መረጃዎች ነበሩኝ። ሌላው ቀርቶ የየመን የደህንነትና የፖሊስ አባላት ከድሃ ኢትዮጵያውያን ስደተኞች ገንዘብ ለመውሰድ ሲሉ ስለሚፈጽሙት ኢሰብአዊ ድርጊት አንብቤያለሁ። በተለይ በሴት ወገኖቻችን ላይ የሚፈጽሙት አሰቃቂ የወሲብ ጥቃት ዲያቆን ዳንኤል ክብረት በጻፈው አንድ መጽሐፍ ላይ ካነበብኩ በኋላ የመን የአውሬዎች እንጂ የሰው ልጆች ሀገር አልመስል ብሎኛል። ፊት ለፊቴ ተቀምጦ ኢትዮጵያ ውስጥ የማይወዱኝ ሰዎች እንዳሉ የነገረኝን ሰውዬ ከነዚህ እኔን ከማይወዱ ሰዎች ስንት ሺህ ዶላር እንደተከፈለው ልጠይቀው ከጀለኝ። ተውኩት። የየመኖች ትብብር ለማግኘት የወያኔ ደህንነት ብዙ መንገዶች ሊኖሩት እንደሚችሉ አሰብኩ። እዛ ክፍል ውስጥ የማያቸው የደህንነት ሰዎች የቀድሞ የየመን ፕሬዝዳንት የአሊ አብደላ ሳሌህ ትክሎች እንደሆኑ ጥርጥር አልነበረኝም። አሊ አብደላ ሳሌህ ደግሞ ከየመን ሲባረር መኖሪያውን ኢትዮጵያ ለማድረግ እንደወሰነ ሰምቻለሁ። አሊ አብደላ እነዚህን የደህንነት ሰዎች እንኳን ገንዘብ ታክሎበት ያለ ገንዘብም ከወያኔ የደህንነት ሰዎች ጋር እንዲተባበሩ ማድረግ እንደማያቅተው አንዱ ግምቴ ነው። ሌላው ግምቴ ግማሽ የመናዊ የሀገራችን ቱጃር ሼህ አላሙዲንም የኢትዮጵያን የደህንነት ሰዎች ለማገዝ ድምፁንና እጁን ወደ የመን ማድረስ እንደማይከብደው ጠርጥሬያለሁ። ይህም ተብሎ የወያኔ ደህንነት የየመን ትብብር ያገኘው በቀላሉ እንዳልሆነ መገመት ይቻላል። የመኖች ድርጊታቸው ዓለም አቀፍ ሕግን የጣሰ ድርጊት እንደሆነ ያውቁታል። እንዲህ አይነት ድርጊት ደግሞ ያለምንም ገንዘብ ማባበያና ያላንዳንድ ተጽዕኖ ማድረግ የሚችሉ ሰዎች ተሳትፎ የመኖች ሊፈጽሙት ቀርቶ የማይከጅሉት ነገር ነው። የየመን ደህንነት እንጂ የወያኔ ደህንነት እንዳላፈነኝ ስለማወቅ ለምን የመኖች ይህንን ለማድረግ ደፈሩ ብዬ መጠየቅ ነበረብኝ። ለዚህ ጥያቄ በጥቅሉ መልሱን ከላይ ሰጥቻለሁ። ዋናው ምክንያት ገንዘብ ነው። ሶስተኛው ሰው ብዙም ሳይቆይ ጥሎን ሄደ። እዛው ሰነአ አየር ማረፊያ እዛው ቆሻሻ ክፍል ውስጥ ከነዛ ጫታ መንጃኪ ሰዎች ጋር እንደተቀመጥኩ እኩለ ሌሊት ሆነ። ደክሞኛል፣ ሰልችቶኛል፣ ጠምቶኛል፣ እርቦኛል። ቁርጤን አውቄያለሁ። በየመንና በወያኔ ደህንነት መሃል እኔን የመረካከቡ ሂደት የሚፈጸመው መቼ ነው የሚል ጥያቄ ማንሳት ጀምሬያለሁ። የማይቀረውን የተረዳው አእምሮዬ አንደኛውኑ የሆነው ሆኖ ብትገላገል ይሻላል እያለኝ ነው። ብዙም ሳይቆይ የጥያቄ መልስ መጣ። ታጣፊ ክላሽ በያዘ የየመን ወታደር ታጅበው ሁለት ሀበሾች ወደ ነበርኩበት ክፍል ገቡ።
ሁለቱ ስፖንጅ ፍራሽ ላይ የተቀመጡት የመኖች አስቀድሞ ተነግሯቸው መሰለኝ ምንም ይሆናል መሰላቸውም። አንዱ አበሻ የእጅ ሻንጣዬን፣ ሌላው የኮምፒውተር ቦርሳዬን አንስቶ እንሂድ አለኝ። ዝም ብዬ አየኋቸው። አብሯቸው የመጣው የየመን ወታደር በአይኑና በመሳሪያው አፈጠጠብኝ። ብድግ አልኩ። አንዱ ከፊቴ ሌላው ከኋላ የሆነው ከዛች የገማች ክፍል ወጣን። ቅጥር ግቢ ውስጥ ሁለት ተጨማሪ አበሾችና በርካታ መሳሪያ የታጠቁ የየመን ወታደሮች አየሁ። ቤቱ ደጃፍ ላይ ቆማ ወደ ነበረች ዋዝ የወታደር ጂፕ መኪና ላይ እንድወጣ አንድ ከዚህ ቀደም ያየሁትና የማውቀው የመሰለኝ ወያኔ አዘዘኝ። የመጨረሻ መንፈራገጥ መሆኑ ነው። መኪና ላይ አልወጣም አልኩኝ። እኔን ጂፕ ላይ ለመጫን ሶስቱ አበሾች ትግል ተያያዙኝ። አራተኛው ቀይና በጣም ወጣት የሆነው ባልደረባቸው የተጨነቀ ይመስላል። ሽጉጥ የያዘውን እጁን ወደ ሰማይ ዘርግቶ ፈንጠር ብሎ ቆሟል። ሶስት ሆኖ ቢገፉኝም ንቅንቅ ማድረግ አልቻሉም። በተለይ የጂፑን በር መግቢያ በሁለት እጆቼ ይዤ ያስቸገርኳቸው። ከየመን ወታደሮች አንዱ በታጣፊ ክላሽ ከኋላ የጀርባ ይመታኝ። እንዲያም ሆኖ እጄን ከመኪናው በር መግቢያ አላነሳውም። በመጨረሻም አንደኛው የወያኔ ደህንነት እንደምንም ብሎ አንድ እጄን ከበሩ መግቢያ ላይ አላቆ ወደ ኋላ ጠመዘዘው። ክንዴና የእጅ መገናኛዬ ላይ አንድ ነገር ቀጭ አለ። ትልቅ ህመም ተሰማኝ። እጅ ሰጠው። ጂፕ ውስጥ ገባው። እጄ በካቴና ወደ ኋላ ታሰረ። ብራማ ቀለም ባለው ጠንካራ የሚያጣብቅ የዕቃ መሸከፊያ ፕላስተር አይኔና አፌ በየተራ ታሸጉ። የግብፅ የሞቱ ፈርዖኖች መሚ እንዳስመሰሉኝ እርግጠኛ ነኝ። አንድ ጆንያ ነገር በጭንቅላቴ አጥልቀው ፊቴን ሸፈኑት። መኪናው ተንቀሳቀሰ። ጨለማ ውስጥ ቆማ ወደምትጠብቀን ትንሽ አውሮፕላን ገሰገሰ። አውሮፕላኗ ትንሽ መሆኗን ያወቅኩት ወደ ውስጧ ለመግባት የተራመድኳቸው ደረጃዎች በጣም ጥቂት በመሆናቸው ነው። ምን አይነት አውሮፕላን? የማን አውሮፕላን? ማወቅ አልቻልኩም። አውሮፕላን ውስጥ በአስተናጋጅነት የምትሰራ ሴት ነበረች። ይህ ሀቅ የኢትዮጵያ አየር መንገድ የኪራይ አውሮፕላን ሊሆን ይችላል የሚል ግምት ላይ ያደረሰኝ። አብራሪዎቹ የውጭ ዜጎች መሆናቸውን ከሴትዮዋ ጋር በሚያደርጉት ንግግር ተረድቻለሁ። አውሮፕላኑ ለመብረር ፈቃድ ከአየር ማረፊያው ስላላገኘ ጥቂት ደቂቃዎች አለፉ። ውጥረት ነገር እንዳለ ተሰምቶኛል። በመጨረሻም ፈቃድ ተገኘ መሰለኝ። ሴትዮዋ ሌላ ነገር ሳይሉን ከዚህ እንውጣ ብላ ስትናገር ሰማኋት። የተናገረችው በአማርኛ ነው። አብራሪዎቹ በእንግሊዘኛ ሲያወሩ ስለሰማሁ አስተናጋጅ የመሰለችን ሴትዮ መልእክት ለማን እንደሆነ አልገባኝም። የሴትዮዋ አነጋገር ግን የወንጀል ሥራ እየተሰራ እንደሆነ የሚያመላክት ነገር ነበረው። የመንን በመሰለ በሙስና በበከተ ሀገር ውስጥ እንዲህ አይነቱ ተግባር ከፍተኛ የሀገሩ የመንግስት ባለስልጣናት ሳያውቁት ሊፈጸም ይችላል። እነዚህም እኔን ሊያፍኑ የመጡ የወያኔ ሰዎች አባሪዎች ትብብሩን እያደረጉ ያለው ከመንግስታቸው ዕውቅና ውጪ በገንዘብ ተገዝቶ እንደሆነ መጠርጠር ያልቀረም። ትንሿ አውሮፕላን ተንደረደረች፣ አየር ላይ ተንሳፈፈች። አጠገቤ የተቀመጠው ከሁሉም የወያኔ ሰዎች ከበድ የሚለው ነው። ጆንያ የለበሰው ጭንቅላቴ ቀና እንዳይል በእጁ ወደ ታች እየተጫነኝ ነው። የኢትዮጵያ አየር መንገድ ሁልጊዜም ለመንገደኞቹ የሚያስተላልፈው መልካም በረራ የሚለው የመልካም ምኞት መግለጫ መልእክት ከፓይሎቶቹ አልተላለፈም። ቢተላለፍም ለኔ በረራው መልካም ስላልነበረ ትርጉም አይኖረውም። በረራው ተጀመረ። ታፍኜ የተጫንኩበት አውሮፕላን ፍጥነት የለውም። ትንሽ ስለሆነ ሞተሩም እንደዛው ትንሽ ነው። ከአውሮፕላኑ ድምፅ ሌላ የሚሰማ ነገር የለም። አጠገቤ የተቀመጠው ሰው እጁን ከጭንቅላቱ ላይ አላነሳም። እጁን ወደ ኋላ በካቴና ታስሮ አውሮፕላን ወንበር ላይ መቀመጥ አሳር ነው። ካቴናው የተቆለፈው እጆቼን በጣም ስበው ስለሆነ ትከሻና የእጅ መገጣጠሚያ የሚሰማኝን ህመም መግለጽ ይቸግረኛል። ለትከሻዬ እረፍት ለመስጠት እጆቼን ነቅነቅ ሳደርግ የካቴናው ብረት እጆቼን የበለጠ እየሰረሰረ ጣሬን ያበዛዋል። በእንዲህ አይነት ስቃይ ውስጥ ሌላ ነገር ማሰብ አይቻልም። ለማሰብ መሞከር ግን አልቀረም። ጀመር ያደረግኳቸውና ስቃዩ እንዲቋረጡ ያደረጋቸው ሐሳቦች ብዙ ናቸው። ልጆቼን አሰብኳቸው። ሁሉ ትልቅ ስለሆነች እንደ ሕፃናቱ አትጎዳም። ዕድሜዋና ጓደኞቿ ሊያጽናኗት ይችላሉ አልኩኝ። የዋህና ደግ ስለሆነች ደግሞ ፈራሁላት። እንባዋ በጉንጮቿ ላይ ሲወርድ አሰብኩትና ሐዘኗ ከበደኝ። ትናንሾቹ መንትዮች 7 ዓመታቸው ነው። ግራ ሲገባቸው የሚይዙትና የሚጨብጡት ሲያጡ ታየኝ። የፈረደባት እናታቸው እነሱን ለማስረዳት ሲጨንቃትና እንባዋን መቆጣጠር ሲያቅታት አሰብኩኝ። በዚህ ሐሳብ ላይ ግን ብዙ መቆየት አልቻልኩም። የልጄ ስቃይ መልሶ ሌላ ነገር ማሰብ እንዳልችል ያደርገኛል። እንደገና በስቃዩ መሃል ሌላ ሐሳብ ብልጭ ብሎ ይጠፋል።
የያዝኩት ኮምፒውተር ብዙ የድርጅት ጉዳዮች ይዟል። ከዚህ በተጨማሪ አስመራ በማገኘው ከሥራ ነፃ ጊዜ በሚገባ አደራጀዋለሁ በማለት ከቅንጅት ጊዜ ጀምሮ ብዙ የድርጅትና የግል ሕይወቴን መረጃዎች ጨምሮ የያዘውን ኤክስተርናል ድራይቭ የሚባለውን ሰነድ ማጠራቀሚያ እንዲያዝኩ ነው የታፈንኩት። በተለይ ከኔ ሥራ ጋር የተያያዘው የገቢና የወጪ ሰነድና ፎቶ የተደረጉ ደረሰኞች ዝርዝር ከሁሉም በላይ በግንቦት 7 ላይ ችግር ይፈጥራል ብዬ ሰጋው። በዋነኝነት እውነተኛ ስማቸው በሰነዶቹ ላይ የሚታዩትና በሀገር ቤትና በጎረቤት ሀገሮች የሚኖሩ አባላት ጉዳይ አሳሰበኝ። አዘንኩኝ። በሐዘኔ ለመቀጠል አልቻልኩም። አሁንም የእጄ ስቃይ ከዚህ ሐሳብ በቅጽበት ጎትቶ አወጣኝ። ሽማግሌ አባቴን፣ ወንድምና እህቶቼን፣ ጓደኞቼንም ብልጭ ድርግም በሚል የሐሳብ እይታ ማየት ያልቀረም። አባቴ በልጅነቱ ያጣቸው ወንድሞቹ ምትክ አድርጎ ወንድ ልጆቹን እንደሚያይ ታናሽ ወንድሜ አምሃ በደርግ በተገደለበት ወቅት በመረረ ለቅሶ ውስጥ ሲናገር ሰምቻለሁ። አሁን የኔን የማይቀር ሞት ሲሰማ እንዴት ሐዘኑ ይበረታበት ይሆን ብዬ አዘንኩለት። ያዘዝነውን ዕቃዎች ከዱባይ ገዝቶ ይመጣል ብለው በጉጉት የሚጠብቁኝን የኤርትራ በረሃ ጓዶቼን አሰብኳቸው። ሰራዊቱ ውስጥ ከተለያዩ የዓለም ሀገራት እኔን አምነው በረሃ ድረስ መምጣታቸውን የነገሩኝ ጓዶች አሉ። መሳፍንት አያሌው ከስዊድን፣ ዜና ጉታን ከስዊዘርላንድ፣ ገብርዬን ሻለቃ መሳፍንት ጥጋቡን ከሉክሰምበርግ፣ አሰፋ አመነሸዋና ዘመነ ካሴ ከኬንያና ሌሎችም ከደቡብ አፍሪካና ከሱዳን የመጡት ጓዶች የኔን መታፈን ሲሰሙ ምን ይሰማቸው ይሆን አልኩኝ። የማውቃቸው የግንቦት 7 ህዝባዊ ኃይል የሰራዊት አባላት መልክ በፕላስተር በታሸገውና በጆንያ በተሸፈነው አይኔ ፊት ያልፋል። የኔ መያዝ የሚፈጥርባቸውን ሐዘንና የመንፈስ ስብራት አሰብኩት። በዚህም ሐሳብ ላይ ከቅጽበት በላይ መቆየት አልቻልኩም። የእጄ ስቃይ የበዛ አፌን ያሸኩበት የዕቃ ማሰሪያ ተለጣፊ ፕላስቲክ ትንፋሽ እያሳጣኝ ሲመጣ ሁሉም ሐሳብ ጠቅሎ ጠፋ። አውሮፕላን ውስጥ ለጥቂት ደቂቃዎች ሰዎች አንሾካሾኩ። የሚሰማው የወንዶች ድምፅ ብቻ ነው። የሚናገሩት በትግርኛ ነው። ሰነአ አየር ማረፊያ ያየኋቸው 4 ሰዎች ሁሉም ከገጽታቸው ትግራዋይ መሆናቸውን ገምቻለሁ። እነዚሁ ሰዎች ሳይሆኑ አይቀሩም የሚንሾካሾኩት። ትግርኛ የምሰማ ብሆንም የሚሉት አይሰማኝም። ቢሆንም ውይይታቸው ከአውሮፕላኑ ላይ ወደ ቀይ ባህርን ጣለው በሚል ስምምነት ቢቋጭልኝ ብዬ ተመኘው። መወርወሩ ከነበርኩበት ስቃይ የከፋ እንደማይሆን ገመቱ። ከ30,000 ጫማ ከፍታ እየሳኩ ቀይ ባህር ውስጥ ወይም ቀይ ባህርን አቋርጠን ከሆነ በሀገሬ የሰሜን ተራሮች በአንዱ ላይ ተከስክሶ መሞት ከነበርኩበት ሁኔታ የተሻለ ነበር። ምኞቴ ከንቱ ሆነ። አልተጣልኩም። የአውሮፕላን ጉዟችን ረዘመ። የኔም ስቃይ እንዲሁ። ሰማይ የወጣ ወደ መሬት መመለስ ስላለበት በመጨረሻ አውሮፕላኑ አረፈ። እንደ እውነቱ ከሆነ የት እንዳረፈ ማወቅ አልቻልኩም። ሊቀበሉን የመጡ ሰዎችና መኪናውን የሚነዳው ሹፌር ሁሉም በትግርኛ ብቻ ስለሚነጋገሩ አውሮፕላኑ ያረፈው መቀሌ ሊሆን ይችላል አልኩኝ። ወደምሄድበት ሊወስደኝ የመጣው መኪና ትልቅ መኪና ነው። አይታየኝም፣ ግን መገመት ቀላል ነው። ሊነጋ ብዙ ሰዓታት የቀረው አይመስለኝም። ይዘንባል። የመኪናው የዝናብ መጥረጊያ ከግራ ወደ ቀኝ ከቀኝ ወደ ግራ ሲንሸራተት ይሰማኛል። ከግራና ከቀኝ ሰዎች ተቀምጠዋል። የአንደኛው ሰውዬ ሽጉጥ ይመስለኛል። ጎኔን ቆረቆረኝ። መኪናው ብዙ ከተጓዘ በኋላ አንድ ቤት ደጃፍ ደረሰ መሰለኝ። ሹፌሩ የመኪናውን ጥሩምባ ደጋግሞ አንባረቀ። ከጥቂት ደቂቃዎች በኋላ በሩ ተከፈተ። ከመኪናው ውስጥ አንድ ሰው ወርዶ በሩን ከፍቶ የመጣውን ሰው አናገረው። ንግግራቸው ባይሰማኝም የሄዱበት ቦታ የተያዘና ለኔ ማሰሪያ ቦታ የሌለ መሆኑን ሳይነግራቸው አልቀረም። መኪናው ፊቱን ለማዞር ወደፊትና ወደ ኋላ ተንቀሳቀሰ። ጠባብ መንገድ ውስጥ ገብተው እንደነበር ተረዳው። ጥቂት ከተጓዝን በኋላ ሌላ ቤት ደጃፍ ደረስን። አሁንም የመኪና ጥሩምባ ተነፋ። በር ከፍቶ የመጣው ሰው ቦታ የለም አላቸው መሰለኝ። እንደገና ሌላ ቤት ፍለጋ ተጓዝን። ለሶስተኛ ጊዜ ቤት የማግኘት ሙከራ ከሸፈ። በመጨረሻም አንድ ቤት ተገኘ። አሁንም መገረሜ አልቀረም። የታፈንኩት በደህንነት ሰዎች እንደሆነ አውቃለሁ። ደህንነት ምን ያህሉ የከተማ ቪላዎች ዜጎችን ለማፈኛና ለማሰሪያ እየተጠቀመበት ነው ብዬ ለራሴ ጥያቄ አቀረብኩ። ይህም አሳዘነኝ። አሁንም የእጄ ስቃይ ስለ ሌሎች ነገር ማዘን ቅንጦት እንደሆነ አስታወሰኝ። ስቃይን ወደ ማስታመሙ ተመለስኩ። የገባንበትን ቤት ባላየውም አነስ ያለ ግቢ ውስጥ የተሰራ ቪላ ቤት ይመስለኛል። ከመኪናው እንደወረድኩ ቤት ውስጥ አስገቡኝ።
አሁንም ጆንያው ጭንቅላቴ ላይ ነው። ዓይኔም አፌም እንደታሸገ በካቴናው እጄ ወደ ኋላ እንደተጠፈረ ነው። ተቀመጥ አሉኝ። ግራ ገባኝ። ምን ላይ ተቀመጥ እንደሚሉኝ ማወቅ አልቻልኩም። ተቀመጥ የሚለውን ትዕዛዝ ትተው ኪሴን መፈተሽ ጀመሩ። የኪስ ቦርሳዬን አገኙት። ገንዘቡን ሲቆጥሩት ይሰማኛል። 2 ሰዎች ነበሩ። ቦርሳውንና ገንዘቡን ከወሰዱ በኋላ የአፌንና የዓይኔን ፕላስተር ለማንሳት ጆንያውን ከራሴ ላይ ገፈፉ። ፕላስተሩ የቅንድቤንና የሪዜን ፀጉር ይዞ ተነሳ። ቢያመኝም ማየትና መተንፈስ በመቻሌ ትንሽ ቀለል አለኝ። 2ቱ ሰዎች አዳዲስ ሰዎች ናቸው። ሰነአ አየር ማረፊያ ያየኋቸው ሰዎች አልነበሩም። እርግጠኛ አይደለሁም። 2ቱም ግን ትግራዋዮች ናቸው። ፕላስተሩን ገፈው ሲያበቁ እጄ ወደ ኋላ እንደታሰረ መሬት ላይ ከተነጠፈው ስፖንጅ ፍራሽ ላይ እንድቀመጥ አዘዙኝ። ስፖንጅ ፍራሹ በላብና በደም የተጨማለቀ እንደሆነ ቤቱን ባበራው ደካማ የአምፖል ብርሃን አየሁት። እጅ ወደ ኋላ ታስሮ መሬት ላይ መቀመጥ አይቻልም። በመሆኑም መጀመሪያ በጉልበቴ ስፖንጅ ፍራሹ ላይ መንበርከክ ነበረብኝ። መንበርከኩ ቀላል ቢሆንም ፊቴን ማዞርና በመቀመጫዬ መቀመጥ አልቻልኩም። 2ቱ ሰዎች ተረዳርተው በጎኔ አጋድመው ያንኑ ጆንያ መልሰው ጭንቅላቴ ላይ አጥልቀው መብራቱን አጥፍተው ጨለማ ውስጥ ጥለውኝ ሄዱ።